بسم الله الرحمن الرحيم والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض والله على كل شيء شهيد إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق. بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم، والسماء ذات البروج. سورة البروج تبالالች ምዕራፍ ወይም ሱረቱ ወሰማኢ ዛቲል ቡሩጅ ትባላለች። ሁለቱም ስሞቿ ነው። ሱረቱል ቡሩጅ ትባላለች፣ ሱረቱ ወሰማኢ ዛቲል ቡሩጅም ትባላለች። መክይ ነች። ከስደት በፊት ነው የወረደችው። አንቀጾቿ 22 አንቀጾች ናቸው። የምትጀምረው በመሐላ ነው። ወሰማኢ በሰማይ እምላለሁ፣ ዛቲል ቡሩጅ የከዋክብት ባለቤት በሆነችው ሰማይ፣ ወልየውሚል መውዑድ በተቀጠረው ቀንም እምላለሁ፣ ወሻሂድን በመስካሪውና ወመሽሁድን በሚመሰከርበትም እምላለሁ። ቁቲለ አስሓቡል ኡኽዱድ የጉድጓዱ ባለቤቶች ተረገሙ ብዬ እምላለሁ። አናሪ ዛቲል ወቁድ የመነደድ ባለቤት የሆነችው እሳት የእሳት ባለቤት በሆነችው ዋሻ ወይም ጉድጓድ ባለቤቶች የጉድጓድ ባለቤቶች ተረገሙ ብዬ እምላለሁ። ኢዝሁም እነሱ የጉድጓዲቱ ባለቤቶች ዓለይሃ በጉድጓዲቱ ዙሪያ ላይ ሆነው ቁዑዱን እየተመለከቱ ባሉበት ጊዜ ወሁም እነሱ ከሃዲያኖቹ ዓላ ማ የፍዓሉነ ቢልሙእሚኒነ ሹሁድ በሙእሚኖች ላይ የሚሰሩት በሆነው ግፍ ላይ ሹሁዱን ሌላ ምስክር ሳያስፈልግ ራሳቸው መስካሪ ናቸው። ምን አጥፍተው ነው ከተባለ ወማ ነቀሙ ሚንሁም ከነሱ የተቀየሙት ወይም የሚበቀሉበት ነገር የለም፣ አይበቀሉም። ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ በአላህ ሀያል አሸናፊ ምስጉን በሆነው ጌታ በማመናቸው ምክንያት ተበሳጭተው ተቀይመው እንጂ ሌላ የሚበቀሉበት ምንም አይነት ጥፋት አይተው አይደለም። አለዚ ያ ምስጉኑ ጌታ ያልኳችሁ ለሁ ሙልኩ ሰማዋቲ ወልአርድ የሰማያቶችና የምድር ስልጣን ወይም ባለቤት እሱ ሆኖ ወላሁ አላህ ዓላ ኩሊ ሸይኢን ሸሂድ በሁሉም ነገር ላይ መስካሪ ነው በላቸው። አላህ
ኢነ ለዚነ ፈተኑ ልሙእሚኒነ ወልሙእሚናት እነዛ ወንድ ሙእሚኖችንና ሴት ምእመናኖችን የሚያምሱ የሚያንገላቱ የሚፈትኑ የሆኑት ثم لم يتوبوا ከዛም ያልተመለሱ ከሆነ فلهم عذاب جهنم ለነሱ የጀሃነም ቅጣት አላቸው ولهم عذاب الحريق ለነሱ አቃጣይ ቅጣትም ተዘጋጅቶላቸዋል አላህ። ቅድም መግቢያ ላይ እንደነገርኳችሁ ሱራይቱ የምትጀምረው በመሐላ ነው። መሐላ ያስፈለገበት ምክንያት አላህ የሚዋሽ ሆኖ ለማስተማመን ሳይሆን የሰው ልጆች ወግ ሲወጋላቸው በመሐላ ሲነገራቸውና ያለ መሐላ ሲነገራቸው የመቀበሉ አዝማሚያ የተለየ ስለሆነ በመሐላ ነገርን በማጽናት ሰዎች አላህ የሚላቸውን እንዲያምኑ እንዲቀበሉ ለማድረግ ነው። ወሰማኢ በሰማይ እምላለሁ አለ አላህ ዛቲል ቡሩጅ የቡሩጅ ባለቤት በሆነችው። ቡሩጅ ማለት ምን ማለት ነው? ቡሩጅ ማለት ከዋክብቶች ማለት ነው። እነዚህ ትልልቅ ከዋክብቶች አሉ። النجوم السيارات የሚባሉ ከዋክብቶች አሉ። እነሱን ለማለት ተፈልጎ ነው። አላህም ስብሓነሁ ወተዓላ في سورة الفرقان تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا ሲል እንደጠቀሰው ቡሩጅ ማለት የትራፊክ መስመር ነው፣ የሚንቀሳቀሱበት ነው። እሱ ለማለት ነው የተፈለገው ብለዋል። የተወሰኑት ሙፈሲሮች ደግሞ منهم الإمام مجاهد وابن عباس والضحاك والسدي وقتادة البروج هي النجوم كواكبቶች ለማለት ተፈልጎ ነው ብለዋል። التي إمام مجاهد والسماء ذات البروج ማለት ከዋክብቶች ናቸው። ግን ዝም ብለው ተራ ከዋክብቶች ሳይሆኑ ሰይጣንን እያሳደዱ የሚገርፉት ከዋክብቶች እነሱ ናቸው ብለዋል። ሌሎቹ ሙፈሲሮች ወሰማኢ ዛቲል ቡሩጅ ማለት ቡሩጅ ማለት هي قصور في السماء ሰማይ ላይ የሚገኙ ህንፃዎች ናቸው ብለዋል። ወሰማኢ ዛቲል ቡሩጅ ማለት እንደ ሌሎቹ የተፍሲር ዑለማዎች ደግሞ هي الخلق الحسن አፈጣጠራቸው የሚያምር ለማለት ነው አሉ። የሰማው ወይላይኛው አድማስ አፈጣጠሩ በአንክሮ እና በአጽንኦት ለሚመለከተው ሰው እጅግ የሚያምር ነው። የዛ ባለቤት የሆነች ለማለት ተፈልጎ ነው ብለዋል። لكن الإمام ابن جرير الطبري شيخ المفسرين رحمه الله وغفر له منازل الشمس والقمر ከብዙ የተፍሲር ሐሳቦች አስተያየቶች መካከል የፀሐይና የጨረቃ መጓዣ ትራፊክ መስመሩ እሱ ነው ወሰማኢ ዛቲል ቡሩጅ የተባለው ብለዋል። ቡሩጅ የሚባሉት እነዚህ ፀሐይና ጨረቃ የሚጓዙባቸው በቁጥር 12 ናቸው ብለዋል። وهي 12 ቡሩጀን 12 ቡሩጆች ናቸው። ፀሐይ በእያንዳንዱ በወር አንድ የምትጓዙበት ፀሐይ ጨረቃ ደግሞ في كل واحد يومين وثلثا አንድ ቀን ከአንድ ቀን 3/2 የሚፈጅ ነው የሚጓዙበት ተብሏል። على كل حال ይሄ ነው ማዕናው ብለዋል። والسماء ذات البروج واليوم الموعود የተቀጠረው በሆነው ቀን وهو يوم القيامة የቂያማ ቀን ለማለት ተፈልጎ ነው። واليوم الموعود وهو اليوم الموعود يوم القيامة በቂያማ ቀን እምላለሁ ለማለት ተፈልጎ ነው ብለዋል። ورد في الحديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال واليوم الموعود يوم القيامة የቂያማ ቀን ለማለት ተፈልጎ ነው ብለው ፈስረውታል። ወሻሂድን በመስካሪው እምላለሁ ወመሽሁድን በሚመሰከርለትም እምላለሁ። ምን ማለት ነው? ሙፈሲሮቹ በርካታ ሐሳቦችን ሰጥተዋል። ወሻሂድን በመስካሪ እምላለሁ የሚለው ያዕኒ ቢሂ አላህ ጀለ ጀላለሁ አላህን ለማለት ነው አሉ። ሊአን አላህ በኸልቁ ላይ የውመል ቂያማ ይመሰክር የለ ከማ ቃለ ተዓላ ወከፋ ቢላሂ ሸሂደን ወሻሂድን በአላህ በራስ እምላለሁ ወመሽሁድን መሽሁድ ዓለይህ ጀሚዑል ኸላኢቅ ነው። ሁሉም አላህ ይመሰክርበታል።
وكفى بالله شهيدا يهنو تفسير بلوال ليلوቹ مفسروች وشاهد مالت يعني به النبي محمد صلى الله عليه وسلم نبياتنا لمالت تفلقونه بلوال ومشهود مالت جميع أنبياء الله يا أنبياء لأمموቹ የተላኩት አንቢያዎች መልእክታቸውን በትክክል ማድረሳቸውን ነብዩ አለይሂ ሰላቱ ወሰለም ይመሰክሩላቸዋል ወሻሂድ ነብዩ ናቸው ወመሽሁድ ማለት መሽሁድ አለይሂ አንቢያዎቹ ናቸው ብለዋል ወይም ደግሞ ወሻሂድ ማለት ነብዩ ናቸው አለይሂ ሰላቱ ወሰለም ወመሽሁድ ማለት የሚመሰከርባቸው የሚባሉት የነብዩ ኡመት ማለት ነው ومشهود مالت خلق مالتنا انديت يوم القيامة بميونبت غزي بحديثا عند تتكسو يوم القيامة الله سبحانه وتعالى أنبياء يطرال فكيف إذا جئنا من كل أمة بشهيد مذكاروቹ أنبياء يمطالو يا أنبياء بميمطوبت غزي هل أنت لمثال نوح ይላቸዋል لبيك መልእክት አድርስ ብዬ ልኬህ ነበር አዎ ልከኸኛል አደረስክ ይላቸዋል አዎ አድርሻለሁ አይ በቃ አድርሻለሁ በማለት ብቻ ይበቃል ምስክር አምጣ ይላቸዋል የነብዩ ኡመቶች ይመሰክሩልኛል ይላሉ በቃ የነብዩ ኡመት ይመሰክሩላቸዋል ሲሏቸው የኑህ ወገኖች ይበሳጫሉ እንዴት ነው እነሱ የሚመሰክሩልን እኛ ያለነው في اول الامم እነሱ ያሉት አኺር الامم ላይ እንዴት ሆነው ነው መስካሪ የሚሆኑት ይላሉ እንዴት ሆናችሁ ነው መስካሪ የምትሆኑት ተብላችኋል ይላቸዋል አላህ ያ ረቢ ቁርአን አወረድክ በነብያችን በመሐመድ ላይ አለይሂ ሰላቱ ወሰለም ነገርከን ምን ብዬ ነገርኳችሁ አንተማ ያልከን ኢና አርሰልና ኑሐን الى قومه أن أنذر قومك من قبل أن يأتيهم عذاب أليم بله نقركن إن نبي الله نوح يالوتن ملس نقركن فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ما لكم لا ترجون لله وقارا وقد خلقكم أطوارا إلى صدقوا نتاتشونه قرآن أورجي هنني إن أنت تارك نقرأتشوا لهم ما يبدل القول لدي وما أنا بظلام للعبيد إنيك آلاتي كير نقرأتشوا لهم خذوا عبدي باريين نوح ود جنة سلو إن السنة انبيتنيا يهونو تنسوش دقمو كفاروش دقمو ود جهنم ندل النلال وشاهد مسكاري ينبي أمتنا عليه الصلاة والسلام ومشهود مالت أنبياء يا أنبياء أمموች ናቸው ብለውም ፈስረዋል ወይም ደግሞ وشاهد يوم الجمعة ነው ያሏሉ ومشهود የሚለውን ደግሞ يوم التروية ነው ወይም يوم عرفة ነው የዒዱ ቀን ነው ያሉም አሉ ሄዶ والله أعلم መስካሪ የሆነ ሁሉ ይሄ አያት ይመለከተዋል ሁሉም የአላህ ቁድራ መገለጫ በጣም ከባድ መልእክት ያለው ስለሆነ وشاهد مسكاري هنا كلهم اللهم بيون نبي محمد بيهونو ينبي أمة بيهون جميع الخلائق ارس برسو مسكر الله انتنا لانتنا مسكر هنا يكربال كلهم من ملكتال بهلهم ملالو هلهم تكساجنو هلهم هاينو مالتنو بلوال قسموا محلو يميت تقبربت من بلانو متملو من للتنقرينو بالتل قتل أصحاب الأخدود يقرقادو تشوب على بيتوج ተረገሙ ማለት ነው የጉርጓድ ባለቤት ተረገመ ማለት የትኛው ነው አስሐብ الأخدود ሙእሚኖችን ለማንገላታት ጉርጓድ ቆፍረው ዋሻ ሰርተው ዋሻ ውስጥ እሳት አንድደው ከነ ህይወታቸው ሰዎችን የጣሉ አሉ በድሮ ጊዜ በጣም ዘግናኝ ነው ይሄ አያት ግን قتل أصحاب الأخدود ميلو ما ننو من ملكته سيبال بعض المفسرين إيران وست فارس ميبال أهم بالو إيران يتكست عند سرع نبرة السنة بلوال
የመን ውስጥም የተከሰተ አለ እሱን ነው ብለዋል። ሌላ ቦታም ደግሞ ነጅራን የሚባል ቦታም ላይ የተከሰተ አለ ብለዋል። ፋርስ ላይ የነበረው አንድ ንጉስ ነበረ። በጣም ቆንጆ እህት ነበረችው። በጣም ፈታኝ የሆነ ውበት ያላት እህቱን አማረችውና በቃ ማግባት አለብኝ ብሎ አገባት አስገድዶ። እንዴት ሰው እህቱን እንዴት ያገባል? ትክክል አይደለም ብለው ሲቃወሙት፣ እንደውም ትቃወሙኛላችሁ? አዎ ሁሉም ሰው እህቱን እንዲያገባ በንጉስነት ያዝዣለሁ አላቸው። ይህንንማ አናደርግም ያሉትን ሰዎች በሙሉ ሰበሰበና ጉድጓድ ቆፈረላቸው፣ ዋሻ አዘጋጀላቸው፣ እሳት አነደደ። ወር ሙሉ ነው እሳቱ የነደደው ይለዋል። ከዛም በኋላ እህቱን የሚያገባ ሰው እንዲማር ይደረጋል። ይህን ሐሳብ የሚቃወም ሰው ከነ ህይወቱ እንዲጣል ያደርገው ነበረ። ይሄ አስሐበል ኡኽዱድ በኢትዮጵያ ላይ ነው የተከሰተውም ያሉ ሙፈሲሮች አሉ። ከዛን ቀን ጀምሮ እብኑ ከሲር ረሂመሁላህ እንደውም እዛ ፋርስ አካባቢ ላይ እብኑ ከሲር እስከነበሩበት ጊዜ ሊሆን ይችላል፣ አሁን እንኳን ምን እንዳለ አላቅም፣ እስካሁን ድረስ ዘመድ ማግባት የዛ አገር ባህል ሆኖ ቀረ ይላል። ዘመድ ማግባት የዛ አገር ባህል ሆኖ ቀረ። ምንድነው? ሰው ዘመድ ማግባትን እንደ ተራ ነገር አድርጎ እየቆጠረ ማለት ነው። ወይም ደግሞ ቁትለ አስሐቡል ኡኽዱድ የተባለው መስር ግብፅ ላይ የተከሰተ ክስተት ነው አሉ። ግብፅ ምን ተከሰተ? ግብፅማ የተከሰተው በፊርዓውን አማካኝነት ነው። ፊርዓውን ዓለይህ ሚነላሂ ማ የስተሕቅ የሚገባውን አላህ ይስተው። ካነ ሙጅሪመን በጣም ሙጅሪም ነበረ። አነ ረቡኩሙል አዕላ ትልቁ ጌታችሁ እኔ ነኝ ብሎ ይሞግት ነበር። ከዕለታት አንድ ቀን ነቢዩላህ ሙሳ ዓለይሂ ሰላም በሚያደርጉት የተውሂድ ጥሪ ባለቤቱ ሰለመች፣ የቤት ሰራተኛይቱም ሰለመች፣ ያጎቱም ልጅ ሰለመ፣ ሙእሚኑ አሊ ፊርዓውን። እነዚህ ሶስቶቹ ሙእሚኖች፣ ሁለቶቹ ሙእሚኖች ኢማናቸውን ደበቁ፣ ሚስቲቱና ያጎቱ ልጅ። ይችኛዋ ማሽጦቱ ቢንት ፊርዓውን የፊርዓውን ሴት ልጅ የፀጉር ተንከባካቢ ሰራተኛ ነበረች አሉ። ይቺ ሴት ባሏ ሞቶባት ነው እንጂ 4 ልጆች ነበሯት። አንዱ የ18 አንዱ የ10 አንዱ የ8 አንዱ የ8 አንዱ የ5 አንዱ ደግሞ ገና የሚጠባ። አላ ኩሊ ሐል ኢማኗ በጣም የጠነከረ ነበረ። ልጅቱን ኢማኗን ደብቃ ልጅቱን እያለባበሰች ፕሮቶኮል የቤት ሰራተኛ ሆና እየሰራች እያለ ከዕለታት አንድ ቀን ማበጠሪያ ወደቀባት አሉ። ሲወድቅባት አላህ አለች ወይም ሱብሓነላህ አለች። ልጅቱ ሕፃን ናት። የኔን አባት ነው አደለ አላህ የምትይው አለቻት አሉ። ኧረ አይደለም አላህ ምለው ያንቺም የኔም ያንቺ አባትም ጌታ በል ረቡል ዓለሚን አላህ ነው አለቻት። ከኔ አባት ሌላ ጌታ አለሽ እንዴ? አዎ አለ። ሄዳ ለአባቷ ንግር፣ አባቷ ጥሯት አለ። ከኔ ውጭ ሌላ አምላክ አለሽ እንዴ ሲላት፣ አዎ የኔም ያንተም ጌታ አላህ አለ። አመንቱ ቢረቢ ሙሳ በነቢዩላህ ሙሳ ጌታ አምኛለሁ አንተ አይደለህም ጌታ ያለችው። ከዛም በኋላ በጣም ተናደደና ፊርዓውን ምን ቢያደርግ ጥሩ ነው? ልጅቱን ጉድጓድ ቆፍሩ አለ። ጉድጓድ ተቆፈረ። እሳት ውስጡ እሳት እንዲነድ ተደረገ። 4 ልጆቿን አምጡ አለ። የመጀመሪያውን ልጅ ያመጣና ትሰልሚያለሽ፣ አሰልሚም ካልሆነ ልጆችን ልጨርሳቸው ነው አላት። የፈለገው ቢሆን በአላህ አልከፍርም ስትለው ከነ ህይወቱ እዛ እሳት ላይ ልጁን ወረወረው ከነ ህይወቱ። ዘይትም አድርጎበት ነበረ፣ ድስት ላይ ነው የጣደው ልጁን ብለዋል። አካሉ ከአጥንቱ ሲላቀቅ ሁሉ በአይኗ እንድታይ ያደረጋት እና በጣም ራርታ እንደው ትከፍራለች ብሎ አስቦ ሲጠይቃት አሁንም እምቢ አለች። አሁንም ሁለተኛውን ልጅ እምቢ አለች። ሶስተኛውንም እምቢ አለች።
አራተኛው ልጅ ላይ አለቀሰች አሉ። አይ ቆይ ቆይ እስቲ ካለቀሰች ልትመለስ ነው ብሎ ልትመለሽ ነው እንዴ ሲላት ኧረ በፍጹም አልመለስም አለችው። በጣም ልጁ ምንጭቅ አደረጉና የሚጠባ ህፃን ልጅ ነው፣ የእናቱ ጡት እየተንጠበጠበ ነው ከጉንጩ የቀሙት ይለዋል ልጁ። ብድግ አድርገው ወሩረው እሳት ላይ ጣሉት። ምን ሆነሽ ነው ቅድም ያለቀሽው ሲሏት፣ ቅድምማ ያለቀስኩት ያለችኝ ነፍስ አንድ ብቻ ናት፣ 100 ነፍስ ቢኖረኝ እንደዚህ አድርገህ ሁላችሁ 100 ነፍሴን ሁሉ ብታወጣው ፊሰቢልላህ እንደው በሞት ብዬ ነው አለችው። በጣም ተናደደና እሷን ወስዶ ያዘጋጀላት እሳት ውስጥ ጉድጓድ ውስጥ ሊወረውራት ሲያስብ እዛ መካከል ላይ አንድ ጥያቄ አለኝ ፈቃድህ ከሆነ እሺ ብትለኝ አለችው። ምንድን ነው? የኔንም የልጆቼንም አጽም በአንድ ላይ ሰብስበህ አንድ ቦታ ቀበረን አለችው። ይሻለ። ከዛም በኋላ እሷንም ወስዶ ገደላት። አላህ ቁቲለ አስሓቡል ኡኽዱድ የጉድጓድ ባለቤቶቹ ተረገሙ። አናሪ ዛቲል ወቁድ የመንደድ ባለቤት የሆነችው እሳት ኢዝ ሁም ዐለይሃ ቁዑድ እነሱ ጉድጓዱ ጫፍ ላይ እንደዚህ ቁመው ወሁም ዐላ ማ የፍዐሉነ ቢልሙእሚኒነ ሹሁድ በሙእሚኖቹ ላይ የሚሰሩትን ግፍ በአይናቸው እየተመለከቱ ያንን ወማ ነቀሙ ሚንሁም ምን አርገው ነው ሲባል የሚበቀሉት እርምጃ የሚወስዱበት ሰበብ ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ ምስጉን ሀያል በሆነው በአላህ ስላመኑ ብቻ ለአላህ ስብሓነሁ ወተዓላ እጅ ስለሰጡ ብቻ ተቀይመው ይህንን አድርገዋቸዋል። ያውም አለዚ ለሁ ሙልኩ ሰማዋት ወልአርድ የሰማይ የምድር ሀብት በሙሉ ስልጣኑ ባለቤትነቱ የእጁ የሆነው ጌታ ወላሁ ዐላ ኩሊ ሸይኢን ሸሂድ ሁሉም ላይ መስካሪ ነው አላህ። ወሻሂድን አላህ ነው፣ ወመሽሁድን ኸላኢቁ ነው ያልነውም እነዚህም ደሊሎች ይሆናሉ። ከዛ አላህ ምን አለ? ይህንን ታሪክ ተናገረና ኢነ ለዚነ ፈተኑ ልሙእሚኒነ ወልሙእሚናት እነዛ ሙእሚን ወንዶችንና ሙእሚን ሴቶችን ያንገላቱ ያሰቃዩ የሆኑት ሰዎች ثم لم يتوبوا توبتው ካልተመለሱ فلهم عذاب جهنم ولهم عذاب الحريق የጀሃነም እሳት ለነሱ አላቸው፣ አቃጣይቱ እሳት ለነሱም አላቸው ባላቸዋል አላህ። ይሄ ነው ሰበበ ንዙሉ ብለዋል። ያንን ነው ብለዋል ባዕዱ ሙፈሲሪን። ይሄ አይደለም ቁቲለ አስሓቡል ኡኽዱድ አናሪ ዛቲል ወቁድ የተባለው በአንድ ነጅራን የሚባል ቦታ ላይ ኢማሙ ሙስሊም በዘገቡት ሐዲስም ነቢያችን ዓለይሂ ሰላቱ ወሰላም ቂሳውን እንደጠቀሱት በአንድ ወጣት ልጅ ሰበብ ነው አሉ። ምንድነው ያ ወጣት ልጅ ታሪኩ? አንድ ንጉሥ ነበረ። ካነ ዐንደሁ ሳሒሩን ሚን አዕለሚ አህሊል አርድ ቢሲሕር ድግምትን እንደሱ የሚያውቅ አንድም ሰው የለም። የመጨረሻ የድግምት ኤክስፐርት ነው። ሁሉንም ህዝብ በድግምት ነው ያዘለት። እገሌ ያምጻል እገሌ ያስቸግራል ከተባለ ሳሒሮቹ ይላካሉ፣ አደብ ያስይዙታል። እና የቆየውን ያህል ቆይቶ ሰውየው እየሸመገለ እያረጀ ሲሄድ ንጉሱ ጋር ሄደና እስካሁን አገለገልኩ፣ እስካሁን ጠቀምኩ፣ እድሜም ገፋ፣ ሰውነቴም ላላ፣ እንደው ከሞትኩኝ የሚያግዝህ የለም፣ መርጠህ አንድ ሰው ምረጥና ለእኔ ላክልኝና ላሰልጥንልህ አለው። እሺ ብሎ ነገር ቶሎ የሚገባው ቀልጣፋ ወጣት ፈልጉልኝ ብሎ እንደው በየአካባቢው እንደ ውድድር በሚመልኩ ሙሳበቃ በሚመስል ውድድር በሚመስል መልኩ ሲያውጅ አንድ ልጅ ተገኘ። ይሄ ልጅ አሁን የቂሷው ባለቤት እሱ ሂድ በቃ ገሬ ጋር ትምህርት የምትማረዋለህ፣ ብቸኛ የሀገር ባለሙያ ነው የምትሆነው ምናምን ተብሎ ተላከ። ሲሕር ሲያስተምረው፣ ሲሕር ደግሞ ሰይጣን ጋር መንከባለል አለብህ፣ ቆሻሻ መልበስ አለብህ። ሰገራው፣ ቆሻሻው፣ ጨለማው በጣም የሚደብርና የሚያስጠላ ነገር ነው። በነገራችን ላይ ይሄ ነሷራ ነው፣ ነስራኒ ነው። ይሄ ነቢዩላህ ዒሳ ወደ ሰማይ ማረግ በኋላ ነሷራዎቹ ለሁለት ለሶስት ተከፈሉ። አንዱ እብኑላህ ነው አላሉ ዒሳን። አንደኛው እብኑላህ አደለም አለ። እብኑላህ አደለም እብኑላህ ነው የሚሉት አካላት የንጉሱ የመንግስት አቋም ነበርና
ሃይማኖት ነበርና እብኑላህ አይደለም የሚባሉትን በሙሉ ሰብስቦ እሳት አንድዶ በሙሉ አቃጠላቸዋል። ቁቲለ አስሓቡል ኡኽዱድ የተባለው ያንን ነው አሉ። ሂዶ የነዚህ ሰዎች አሁን ያወራኋችሁ ሰዎች አምልጠው የሄዱ ሰዎች ነበሩ አሉ። ሸሽተው ያመለጡ። ተደብቆ የሆነ ቦታ ላይ ዒባዳ ያደርጋል። ራሂብ ነው፣ ባህታዊ ነው። ልጁ ይሄ አሁን ለስልጠና የታጨው ልጅ በዛ በኩል ሲያልፍ የሆነ እዚህ ደስ የሚል ሰውዬ እዚህ አለ ይሉታል። ሲገብቼ ልይ ብሎ ገብቶ ሲያየው ዒባዳ ያደርጋል፣ ዚክር ይዘክራል። አጃኢብ የሆነ ሰው ነው። ለማንኛውም እዛ እንዳይቆጡ እያለ ሮጥ ብሎ ይሄዳል። ሲሄድ እዛ ቆሻሻ ነው ያለው፣ እዚህ ጧሃራ ነው፣ እዛ ሽርክ ነው ያለው፣ እዚህ ተውሂድ ነው ያለው፣ እዛ ብልግና ነው ያለው፣ እዚህ አደብ ነው ያለው። የበለጠ ማንን ይወዳል? ይህንን ሰውዬ ይወዳል። ራሂም ምን አንተ ጋር ነው የምሆነው ካሁን በኋላ ይለዋል። አላ ኩሊ ሓል ነገሩ በዚህ ላይ እንዳለ ለመሀከል ላይ ልጁ ይወዛገባል። ይህንንም እውቀት በደንብ ይዟል፣ ይሄኛውንም ይዟል። ሲወዛገብ ራሂቡ የሚለኝ ነው ትክክሉ ወይስ ደግሞ ይሄኛው ሰው የሚያወራኝ ነው? ዛሬ እንደው በምን መልኩ ባውቅ ጥሩ ነበር እያለ እያሰበ እያለ አሉ ድንገት በመንገድ ላይ እንስሳ መንገዱን ይዘጋዋል። ዝሆን ነው፣ አንበሳ ነው፣ ነብር ነው፣ እባብ ነው፣ አይታወቅም። በጣም የሚያስፈራ ነገር ነው። መንገዱን ዘግቶታል። ሰው ማለፍ አይችልም። ድንገት ከራሂቡ ጋራ ቆይቶ ወደዛ ሲሄድ መንገዱ ተዘግቷል። በልቡ ዛሬ ከአላህ ዘንዳ የተወደደው ሳሒሩ ይሆን ወይስ ባህታዊው ይሆን? እማቅበት ጥሩ አጋጣሚ ያገኘሁኝ አለና ጠጠር ብድግ አድርጎ አላሁመ ጌታዬ ኢንካነ ሃዛ ራሂብ ይሄ የሚያመልክህ አካል ወዳንተ የተወደደ ካንተ ወዳንተ የቀረበ ከሆነ ከሳሒሩ የበለጠ ሐቅ ያለው እዚህ ከሆነ ያለው ፈቅቱልሁ እንስሳውን የከለከለውን ጉዞ የከለከለውን እንስሳ በዚህ ግደልልኝ ብሎ ወረወረበት አለ። ሲወረውር ሞተ። ሰው በቃ ሞተ፣ በሰላም አለፈ። ማን ነው የመታው? ይሄ ልጅ በቃ ተመሰገነ፣ አቀፉት፣ ሳሙት ምናምን። ከሳሒሩ የበለጠ ኤክስፐርት ሆነ፣ ማሻ አላህ ምናምን ነገር ተባለ። አይ አሁንማ ገብቶኛል፣ ካሁን በኋላ ጉዳዩ የተውሂድ ጥያቄ ነው። አልሐምዱሊላህ እንኳን ተውሂድ ውስጥ አላህ ያስገባኝ። ሳሒርም አይደለሁ ስሕርም አልደግፍም። እንግዲህ ምንድነው በቃ አላህ ነው ይሄንን ያደረገልኝ። ከዛ ብድግ ብሎ ይሄዳል። ሌላ ደግሞ ነገር ይሰጠዋል አላህ። ምን? የታመመን ሰው ያድናል። ማንም ሰው አይነ አዕማ ከመጣ ናንተ ይለዋል። ለበይክ አላህን ተቀበል። አላህን ከተቀበልክ ተውሂድን ከተቀበልክ ዱዓ አደርግልሃለሁ አላህ ያሽርሃል። እሺ ይላል። እሺ ካለ አይነ አዕማ ሁሉ ይድናል። ለምጥ ያለበት ሁሉ ይድናል። ትልቅ በሽታ ላይ የወደቀ ሁሉ ይድናል። ተሰማ። ለአጋጣሚ ከመንግስት አማካሪዎች መካከል አይነ አዕማ ነበር አንዱ። ከዛ ይህን ወሬ ሲሰማ እስኪ ላግኘው ይሄን ልጅ ብሎ ሲሄድ እኔ ይህንን ያዳነልኝ አላህ ነው፣ ስራውን የሚሰራው አላህ ነው። እምታምን ከሆነ የአላህን ቁድራ ዱዓ አድርጌልህ በአላህ ስም የምትቀበል ከሆነ አላህ ይመልስልሃል ይለዋል። ኧረ እኔ አይኔን ከመለሰልኝ ወደ አላህ እገባለሁ ይለዋል። ዱዓ ሲያደርግለት ይድናል። ጠዋት እንግዲህ ሚኒስትሮች ምክር ቤት፣ አማካሪዎች ምክር ቤት ልክ ሲገባ አይኑን እንትን ብሎ በቃ እንዴት እንዲህ ልትሆን ቻልክ? በቃ የሆነ ልጅ እኮ ይሄ ለዚህ ሳሒሩ ጋር ለስልጠና የተላከው ልጅ እኮ ከፍተኛ የጤና ባለሙያም ሆነ እንደው ያለው ሁሉ ነው የሚሆንለት። ጥሩት ተባለ። መጣ ንጉሱ ጋር። እንዴት ነህ ሲሉት በቃ አላህ ስብሓነሁ ወተዓላ እንደዚህ አድርጎኛል። ኢማን ነው ተውሂድ ነው የሚያስፈልገው፣ ሳሒርም የለም፣ አንተም ጌታ አይደለህም፣ ያንተም የኔም ጌታ አላህ ነው ካሁን በኋላ ይለዋል። እንዴት? በቃ በጣም ይናደዳል። እዛ አካባቢ ያሉትን ወታደሮች ይሰበስብና ይህን ልጅ ወስዳችሁ ትልቅ ተራራ ላይ አውጡት፣ እጅና እግሩን ግጥም አድርጋችሁ አስራችሁ
ወደ ገደል ወረሩት ይላቸው። እሺ ብለው ወደ ገደል ሊወረውሩት ወስደው አስረው ሲሞክሩ መሬቱ ተንቀጠቀ። እሱ ዱዓ አደረገ። አላሁመ ክፊኒህም ቢማ ሽእተ ወከይፈ ሽእተ፣ እንደፈለክ አድርገህ በፈለከው መንገድ የእነዚህን ሰዎች ሴራና ተንኮል አንተ ጠብቀኝ ብሎ ዱዓ ሲያደርግ መሬቱ እንደዚህ ጎራው ተንቀጠቀጠና እነሱን ይዞ ገደል ከተታቸው። እሱ ዱብ ዱብ እያለ ቤተ መንግስት መጣ። ልጁ እኮ መጣ አሏት። እስቲ ግባ በሉት። ገባ። ሰዎቹ የት አሉ? ሰዎቹማ ገደል ገቡ። እንዴት? በቃ አላህ ሱብሓነሁ ወተዓላ እንደዚህ ያደረገ፣ የኔ ጌታ እንደዚህ ያደረጋቸው፣ ያንተና የኔ ጌታ እንዲህ ያደረጋቸው። በቃ ያንተ ጌታ ጎራ ስር ነው ያለው ማለት ነው። ሰራልህ አይደል? ባህር ውስጥ ነው የምከተህ አለና ሌላ የወታደር ኃይል ዋናተኞችን አዘጋጅቶ እናንተ ተጠንቀቁ፣ ልጁ ትንሽ ሲሕር ምናምን ሙያ ስላለው እንዳትሞቱ፣ እጅና እግሩን አስራችሁ በጣም የሚያሰምጥ ቦታ ላይ ወስዳችሁ ድፈቁት አላቸው። እሺ ብለው ተነስተው ሄዱ። ጥሩ ቦታ በደንብ ማድፈቅ የሚችሉበት እንዲሰምጥ የሚያስገቡበት ቦታ ሲፈልጉ ጀልባ ይዘው ነው ሄዱት። ጀልባውን አላህ ግልብጥ አደረገና እነሱን ገደል ከቶ እሱ በሰላም ዱብ 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 እያለ ቤተ መንግስት መጣ። አሁንሳ ሲለው በቃ አሁንም እንደዛው ምንድን ነው የሚሻለኝ? አንተን እገልሃለሁ፣ የፈለግከውን ብታደርግ እኔ መግደል አልችልም። ባይሆን እኔ እንድሞትልህ ከፈለግክ አንዲት መንገድ እነግርሃለሁ፣ እኔም የምነግርህ መንገድ ካልሆነ በስተቀር ደግሞ አይሳካም ይለዋል። እሺ ንገረኝ። ህዝቡን በሙሉ ትሰበስባለህ አለው። እኔን ትሰቅለኛለህ፣ እንደዛ ህዝብ እይታ ፊት ድምፅህን ከፍ አድርገህ ቢስሚላሂ ረቢ ሃዛል ጉላም፣ በአላህ ስም በዚህ ልጅ ጌታ ስም ብለህ ወርውር ቀስት፣ ያን ጊዜ ትመታኛለህ አለ። እንዴ ሙትልኝ እንጂ የሚባለውን ሁሉ ላለሁ አለና ህዝብ በሙሉ ከሰበሰበ በኋላ ቀጥታ ቢስሚ ረቢ ሃዛል ጉላም ብሎ ያንን ጦር ሲወረውር ልጁን መታው። ልጁ ሞተ። በቃ ይህንን ዋናውን ሳህር ገድዬላችኋለሁ፣ አሁን እንግዲህ አምላክነቴ እንደተጠበቀ ሆኖ እኔ ጋ ነው የምትኖሩት ሲላቸው፣ ህዝቡ ደግሞ ግልብጥ ብሎ አመና ቢረቢል ጉላም፣ በህዝቡ ጌታ በዚህ ልጅ ጌታ አምነናል ብሎ ህዝቡ ጥፍ ሲልበት እንግዲህ በሙሉ ህዝቡን ሰብስቡልኝ አለ። ሁሉን አሰብስቦ እንዲታሰሩ አደረገ። ሁሉን አሳስሮ ጉድጓድ ቆፍሮ እሳት አንድዶ ጭሱ ወደ ላይ የሚበሩትን ወፎች እንኳን መሄድ ይከለክል ነበር ይሉ ነበር። የእሳቱ ጋቦን በሙሉ ህዝቡን እዛ ጋር ከተተው። አላህ እያየ ጀለ ጀላሉ የሐሊምነቱ ደግሞ የሚገርመኝ እሱ ነው። ቁቲለ አስሓቡል ኡኽዱድ፣ ጉድጓድ ቆፍረው ወይም ሸለቆና ጫካ ውስጥ እሳት አግለው እሳት አንድደው ህዝብን በዚህ መልኩ የሚቀጡ የሆኑት ሰዎች ቁቲለ ተረገሙ አለ አላህ። በዱንያም በአኺራም እርጉም ናቸው አለ። ደግሞ እየተንደላቀቁ በጉድጓዱ ጫፍ ላይ የነሱ አጃቢዎች ደጋፊዎች አሻግረው እየተመለከቱ ሙእሚኖች ሲንገላቱ ሲሰቃዩ እየረኩ እየተደሰቱ ይህንም ይሰራሉ። አላህ ምን አለ? ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ አልዓዚዝ አልሐሚድ፣ ምስጉን አሸናፊ ሀያል በሆነው ጌታ በአላህ ስብሓነሁ ወተዓላ ስላመኑ ብቻ ለምን ተውሒድ ተነገረ ብለው የሽርክ ጠበቃ ሆነው የአላህ ጥላት ሆነው የአላህን ባሪያ አንገላቱ። የአላህን የዛን የሰማያትና የምድር ስልጣኑ በእጁ የሆነውን ጌታ ተዳፍረው ይህን ሰሩ። ኢነ ለዚነ ፈተኑ ልሙእሚኒነ ወልሙእሚናት ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق። ይሄ ቅጣት ተዘጋጅቶላችኋል የተባለው በዚህ ሰበብ ነው ብለዋል። ይሄና አሁንም በዘመናችን ወደፊትም የሚመጡ በርካታ ዘግናኝ ስራዎች የሚሰሩ አረመኔዎች አሉ። ይሄ ሁሉ አያት ይመለከታቸዋል። ወላሁ አዕለም። إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير
إن بطش ربك لشديد إنه هو يبدئ ويعيد وهو الغفور الودود ذو العرش المجيد فعال لما يريد هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط بل هو قرآن مجيد في لوح محفوظ إن الذين آمنوا النزا يأمننا وعملوا الصالحات ملكام سراوچين يسروت يهونوت لهم جنات لنسو جنة وچالواچو على الله تجري من تحتها الأنهار كسروچوا بركاتا ወንዞች የሚፈሱባት የሆነች ጀነት ለነሱ አላቸው ذلك الفوز الكبير تلك متادل مالت على الله إن بطش ربك يا أنت جيتا حياياز لشديد بتام برتنو إنه سوى الله هو يبدئ يللن مجمرو السنو ويعيد ينبر تبلاشتو سيودك ويموتو أكالو سيبسبس عند نبر أدرقو مملسو السنو وهو الغفور الودود مهاري السنو خير የሚሰሩ ለሆኑትን ደግሞ የሚወደው እሱ ነው ذو العرش የዙፋኑ ባለቤት አልመጂዱ የተከበረ የሆነ ነው فعال لما يريد የሚፈልገውን ነገር የሚሰራ ነው هل أتاك حديث الجنود የሰራዊቶቹ ወሬ መጥቶልሃል እንዴ فرعون وثمود የፊርዓውንና የሰሙድ ወሬ መጥቶልሃል بل الذين كفروا እነዛ የከፈሩት የሆኑ ሰዎች في تكذيب حقን እያወቁት ማስተባበል ውስጥ ገብተዋል والله الله من ورائهم محيط ከነሱ ጀርባ ከቧቸዋል بل هو قرآن مجيد የሚነበበው ይሄ የተከበረ የሆነ ቁርአን ነው في لوح محفوظ ጥብቅ በሆነ ሰሌዳ ውስጥ ከለውሐ المحفوظ የተቀዳ ጥብቅ በከሆነ ሰሌዳ የመጣ የተከበረ ቁርአን ነው በላቸው አላህ ባለፉት አያቶች እነዛ የመካ ሙሽሪኮች ይማሩ ዘንድ በታሪክ ውስጥ በርካታ ግፈኞች እንዳለፉ ግፋቸው የሰው ልጅ እንደ ስጋ አሩስቶ አድርገው የሚጠብሱ ወይም ደግሞ ትልቅ ቱፋ ውስጥ ዘይት አድርገው እየቀቀሉ ዘግናኝ በሆነ ሁኔታ የሚያንገላቱ አረመኔዎች የአላህ Subhanahu Wa Ta'ala ቁድራው ወይም አያያዙ ብርቱ መሆኑን ጠቅሶ ዋጋቸውን እንደሚያገኙ ዛተባቸው እነዛ ተንገላተው የኖሩት ተንገላተው የሞቱት በአረመኔዎቹ የተደፈሩት በግፈኞቹ የተንገላቱት የሆኑት ሙእሚኖች ለአላህና ለረሱል ብለው ومن كانت هجرته إلى الله ورسوله فهجرته إلى الله ورسوله نونا إيمان يالاتشو وعملوا الصالحات ملكام سراوچن أبزتاو يميسروا يهونوت لهم جنات جنة وچالواتشو على الله جنة وچالواتشو جنة كالا حقيقو لزينو الله لهم جنات تجري من تحتها الأنهار ذلك الفوز الكبير تلك الدلم يبالو جنة الماغنية فمن زحزح عن النار وأدخل الجنة فقد فاز ذلك الفوز العظيم ذلك الفوز الكبير تلك متادل يبالو يونتين نا تلك متادل يميغنيو الله سبحانه وتعالى لفراسون فمن زحزح عن النار وأدخل الجنة فقد فاز قد أفلح المؤمنون مؤمن ما هنا يسفل قال
ከጀሃነም ነጃ መውጣት ያስፈልጋል የጀነት ሰው ለመሆን። ሃሩን ረሺድ የሚባል ንጉሥ ነበር ይባላል። ዙበይዳ የምትባል በጣም የሚወዳት ሚስት ነበረችው ይላሉ። አንቲ ጣሊቁን ሰላሰን ኢለም አኩን ሚን አህሊ ልጀና፣ የጀነት ሰው ካልሆንኩኝ አሁን ሶስቱን ፈትቼሻለሁ አላት። ፍቺ እንዳትሆን ከተፈለገ ጀነት መግባቱ መረጋገጥ አለበት። እዛ በኋላ ቆይቶ መጥቶ ባል ከሚስቱ የሚፈልገውን ፈልጎ ጠጋ ሲል ዞር በላለች። እንዴት? አይ አንቲ ጣሊቁን ሰላሰን ኢለም አኩን ሚን አህሊ ልጀና ብለኸኝ ታዲያ ሐራም ነው እንዲ? አዎ ዓሊም ጠይቅ። ዓሊም ካልጠይቅ አይሆንም። የሰፈር ዓሊም ተሰበሰበ። ለምንድን ነው የጠራ? እንደው አንድ ሰው እንደዚህ ብሎ ሚስቱን እንደው ምንድን ነው መፍትሄው? እገሌ ጀነት ነው ብለን ቃለ ምስክር የምንሰጥበት ምንም ነገር የለም። ፍችናት ማስረጃ የለም። ከየት እናመጣልሃለን? አንተ የጀነት መሆንህን ከየት እናመጣልሃለን አሉት አሉ። ከተበተኑ እንደው ከዓለም ዓሊም የሚባል የቀረሰው አለ ወይ? ዓለም አለ ገሌ ሀገር ላይ ከግብፅ ይሁን ከኢራቅ ይሁን ጥሩልኛ ነው። ተጠሩ። ምን ትላላችሁ አሏቸው። ዑለማ በሙሉ ተሰብስቧል። ያ አሚር አልሙእሚኒን አላሉ። ለበይክ ኡሪዱ አን አኽሉወ መዓክ፣ ብቻሁን ማግኘት እፈልጋለሁ አሏል። እሺ ወጡ ተባሉ። ሙሉ ሚኒስተር ከና ዑለማ ወጣ። ያ አሚር አልሙእሚኒን አሏቸው። ለበይክ ቁርአን ያዝ አሏቸው። ቁርአን ያዝ። እጅህን ቁርአን ላይ አድርገሽ እምጠይቅህ ጥያቄ አለኝ፣ ሳትዋሽ መልሱን ትነግረኛለህ። እነግርሃለሁ። ወላሂ አልዋሽም በለኝ። ወላሂ አልዋሽም። እሺ ጥያቄ እንደው አላህ ብቻህን ሆነ ሰው በሌለበት አላህን አስታውሰህ አልቅሰህ ታውቃለህ ያሉት። አዎ አንዴ ብቻ ሳይሆን ብዙ ጊዜ በህይወቴ ውስጥ አልቅሼ አውቃለሁ። የአላህን ፈርቶ የማያለቅስ ማን አለ? እርግጠኛ ነህ? እርግጠኛ ነህ። እንግዳማ ሚስትህ ፍች አይደለችም። እንዴት? አላህ የሚለው ወሊመን ኻፈ መቃመ ረቢህ ጀነታን፣ ከአላህ ፊት መቆምን ለሚፈራ ሰው አንድ ጀነት ብቻ አይደለም 2 ጀነት አለው ብሏል። ምንም ምን ያልጠራጠርም። ሚስትህ ፍች አይደለችም፣ ደሊል አለኝ አሉ። ዑለማው ተጠራ። ምን አሉ? በቃ እንደዚህ አሉ ተባለ። ፈረضየ ቢሂ ዑለማ፣ ዑለማው ሐሳቡን ወደዱት ይላሉ። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱን ተጅሪ ሚን ተሕቲሃ አልአንሃር፣ ወንዞች የሚፈሱበት ጀነት አለ። ዛሊከ አልፈውዙ አልከቢር፣ ትልቁ መታደል የሚባለው ይሄ ነው። ላኪን በኢማን ፈንታ ኩፍርን ሰው ከመረጠ፣ በተውሒድ ፈንታ ሽርክን ከመረጠ፣ በሱና ፈንታ ቢድዓን ከመረጠ ግን ኢነ በጥሸ ረቢከ ለሸዲድ፣ የፈለግከው ተመችቶ አረመኔ ብትሆንም የሰውን ስጋ እንደ እንስሳት ስጋ ብትቆራረጥና ብትጠብስም አላህ ሲይዝህ ኢነ በጥሸ ረቢከ ለሸዲድ፣ የጌታህ አያያዝ ብርቱ ነው። አላህ ላ ዩዓዚቡ ዓዛበሁ አሐዱን ወላ ዩሲቁ ወሳቀሁ አሐድ፣ የአላህን አይነት አቀጣጥ መቅጣት የሚችል ሰው የለም። የአላህን አስተሳሰር አይነት ማሰርም የሚችል የለም። ኢነ በጥሸ ረቢከ ለሸዲድ፣ አላህ ቁዋው በጣም የሰፋ ነው። እነሁ ሁወ ዩብዲኡ፣ የሚጀምረው እሱ ነው። ምንም የለም፣ ሰማይ የለም፣ ጀምሮ እሱ ነው የፈጠረው። ሰው ከኛ በፊት የለም፣ እሱ ነው የጀመረው። ሀል አታ ዐለ ልኢንሳኒ ሒኑ ሚነ ደህሪ ለም የኩን ሸይአን መዝኩራ፣ ይህ ሁሉ የምናያቸው ነገሮች ኸልቁ የለም ነበር። ሚነል ዐደሚ
ሚን ላ ሸይ ያመጣው እሱ ነው። ኢነሁ ሁወ ዩብዲኡ ወዩዒድ ወሁወ አልገፉሩ ጥፋት እንኳን ቢያጠፋ ለተመለሰ በሽርክ ፈንታ ተውሒድን፣ በኩፍር ፈንታ ኢማንን፣ በቢድዓ ፈንታ ሱናን፣ በባጢል ፈንታ ሐቅን ለመውሰድ ይቅርታ ብሎ ለተመለሰ ሰው ወሁወ አልገፉሩ አላህ መሃሪ ነው። አልወዱዱ የሚመለሰውን ተውበተኛ ኸይር የሚሰራውን የአላህ ባሪያ በእውነት የሚወድ ወዳጅ ነው። ዙል ዓርሺ ከፍታውም የላቀ ነው። የዙፋኑ የዓርሽ ባለቤት ነው። አልመጂዱ እጅግ የላቀ የመጠቀ ነው። ቁድራው ደግሞ ፈዓሉን ሊማ ዩሪድ የፈለገውን ነው የሚሰራው። በምንም መልኩ አላህ የሚሰራውን ማንም አካል መቀልበስ አይችልም እኮ። አላህን ከምታውቅበት ማወቂያ መንገዶች አንዱ የሚፈልገውን ይሰራል። አንድም አካል እንትን መቃወም አይችልም። ለምንድን ነው የማይችለው? የአላህ ቁድራ ከባድ ስለሆነ። አላህን በምን አወከው አሉት አሉ አንድ ባላገር። እንደው ያሰብኩበትን አስትቶ አሰበበት ሲያውለኝ በዛ አወቅኩት አላሉ። የሚፈልገውን ይሰራል። መስራት ብቻ ሳይሆን እሱ ያልፈለገውን እንዳትሰራ ያደርግሃል። ያ ብቻ ሳይሆን እሱ ያልፈለገውን እንኳን ልትሰራ ማሰብ እንኳን እንዳትችል ያደርግሃል። ወማ ተሻኡነ ኢላ አን የሻእ አላሁ ረቡል ዓለሚን። ሀል አታከ ሐዲሱል ጁኑድ የሰራዊቱ ወግ ደርሶሃል ወይ ይላቸዋል። የምኑ ሰራዊት? የፊርዓውን ያ የተግማማ ብዛቱ፣ ክምችቱ፣ ኃይሉ፣ ጥንቅሩ፣ ቅንብሩ ዓጃኢብ የሆነው የፊርዓውን ወታደር። ወተሙድ የነቢዩላህ ሷሊሕ ወገኖች ጉልበታቸው አላህ የሰጣቸው ጉልበት አለዚነ ጃቡ ሶኽራ ቢልዋድ ወፊርዓውነ ዚል አውታድ አለዚነ ጠገው ፊል ቢላድ ፈአክሰሩ ፊሃ አልፈሳድ ፈሶበ ዓለይሂም ረቡከ ሰውጠ ዓዛብ ኢነ ረበከ ለቢልሚርሳድ እንደሚለው የፊርዓውንና የተሙድ የሌሎችም ወሬው መጥቶልሃል? አዎ መጥቶልኛል። አዎ አሉ ረሱል ሰለላሁ ዐለይሂ ወሰለም። አዎ መጥቶልኛል። ነዓም ቀድ ጃአኒ፣ አዎ መጥቶልኛል። በቃ ልክ እንደዛ። አሁንም ቢሆን ታሪክ ራሱን ይደግማል እንደሚባለው በየትኛውም ዘመን በየትኛውም ወቅት በማንኛውም ዳዕያ ላይ በማንኛውም ተውሒድና ኢማን አስተማሪ ላይ የሚቃጣ የግፍ ተግባር ያ ታሪክ ይደገማል እንጂ ወደ ኋላ የሚባል ነገር አይደለም። የመካ ሙሽሪኮችን በተመለከተ በልለዚነ ከፈሩ እነዛ የከፈሩት ሰዎች ፊ ተክዚቢን በድርቅና ብቻ ማስተባበል ውስጥ ገብተዋል። ታዲያ እኮ እነሱ በቁጥጥር ውስጥ ስር ናቸው። ወላሁ ሚን ወራኢህም ሙሒጥ ከጀርባቸው አላህ ከቧቸዋል። ይሄ ቁርአን አስተማሪ ነው፣ የተከበረ ነው። እነሱም ቢቢሉትም በል ሁወ ቁርአኑን መጂዱን ፊ ለውሒን መሕፉዝ ጥብቅ ከሆነው ሰሌዳ ላይ ላ የመስሁ ኢለል ሙጠሀሩን በተባለው መዝገብ ላይ ተቀድቶ በታማኙ ጅብሪል የታማኙ ነቢይ ሙሐመድ ላይ የወረደ ነው። ካመናችሁ እመኑ፣ ካላመናችሁ አትመኑ። መን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ኢና አዕተድና ሊልካፊሪነ ሰላሲለ ወአግላለን ወሰዒራ። አስአሉ ላህ ጀለ ጀላሉሁ አን የጅዐለና ሚን አህሊል ኢማን ወተቅዋ። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን። ወላሁ ተዓላ አዕለም።